እንትን መመለስ እፈልጋለሁ። አንደኛ ነገር የልዑል እናት ፍቃደኛ ናቸው ከነ ልጄ ለመቀበል ልዑልን እንደምንም ይቅርታ እንዲያደርግልኝ ጠይቅልኝ ብላ እንግዲህ መጀመሪያ ለአባቷ ነው ይሄ ነገር እንትን ያለው። አባትየው ደግሞ ለልዑል ሰዎች ነው እንደዚህ ይሄን ነገር እንትን ያሉት ማለት ነው። ኤልሳ ምን እንዳሰበች ባላቅም እውነት አሁን ይቺ ልጅ ልዑል ይቅርታ አድርጎላት ከሱ ጋር ለመመለስ የፈለገችው ምክንያቷ ምንድን ነው? ከጀርባስ ምን አቅዳ ነው የሚለውን እንግዲህ ልዑል ይሄንን ጉዳይ በሰፊው ማለት ነው በደንብ አድርጎ ማጥናት ያለበት ይመስለኛል። ይሄ ነገር ይሄ ማነው ኤፍሬም የተባለው ጉደኛ ወይም የኤልሳ ፍቅረኛ ያለበት ይመስለኛል። ምክንያቱም ልዑል አሁን ከጀርባ እየሰራ ያለውን እያያችሁ ነው። በእነሱ ሰዎች ውስጥ ያለው የአጎቷ በምን አይነት ሁኔታ እንዳለ አንዴ ሐዋሳ ነው ይላሉ፣ አንዴ እንትን ነው። እሱን በማፈላለግ እንትን እሱን ስራውን እንትን እንዲል መሰለኝ። አሁን እንደ ምንድን ነው የሚባለው ስራውን አቁሞ ፎከስ እሷ ላይ እንዲያደርግ ስለፈለገች ይመስለኛል ሞር ምን ያክል ጨካኝ እንደሆነች አላውቅም። አጎቷ እንደዚህ ነው እየተባለች እየሰማች እሷ ደግሞ ሌላ በጎን ሁና ከዛ ጓደኛ ነው ፍቅረኛ የተባለው ጋር ሆና አንድ ላይ ሌላ ሴራ እያሴረች ነው ያለችው። ለልዑል ምን አስበውለት እንደሆንም ባላውቅም እውነት ለመናገር ልዑል ሰምታችሁታል። ከአሁን በኋላ የኤልሳ ጉዳይ ተዘግቷል፣ አልቋል። ከአሁን በኋላ ኤልሳ የምትባል ሴት በህይወት የለችም። የራሴ አዲስ ህይወት ይችን የያዝኳትን ስራዬን ከጨረስኩ በኋላ ሁሉንም ቦታ ቦታ ካሳስኩ በኋላ የራሴን አዲስ ህይወት እንትን እላለሁ። ስለ ኤልሳ ነገር አብቅቷል ብሎ ራሱ በራሱ አባት ፊት ተናግሮ አይታችሁታል። ከአንድ ሳምንት አንድ ሳምንት ይመስለኛል በዛ ቪዲዮ አይታችኋል። ዛሬ ምን እንዳሰበች ልጅቷ ከጀርባ ምን ይዛ እንደመጣች በማላውቀውም ሞር እነሱን ለማሳመን የምታደርገውን ነገር ምን ያክል እንደምወደው ትላለች ምናምን በጣም እየቀበጣጠረች ነው ልዑልን ልቡን እንትን ለማለት። ግን እሱ በምንም የሚታለል ሰው አይደለም። እውነት እሺ ብሎ ይቀበላል ወይ የሚለውን እሱን እናያለን። ልዑል አያደርገውም፣ ሲጀመር አያደርገውም። እሱ አሁን መያዣ ያደረገችው እናቱ ተቀብላኛለች፣ እሱም ይቀበለኛል ወይም ይቅርታ ያደርግልኛል እንደዚህ ብላ ነው እያሰበች ያለችው ኤልሳ ማለት ነው። አባትየው ደግሞ ይህንን ነገር ደግሞ እንደዚህ ከጠየቃችሁ በኋላ ያው በአባቷ መፍረድ አትችሉም። ምክንያቱም አባት ለልጁ ብዙ መስዋዕት ይከፍላል፣ ብዙ ነገር ያደርጋል። ልጁ ከዛ ከጥላቱ እንድትወጣ ብቻ ሲፈልግ እንግዲህ ልዑልን አንድ ላይ እንድትሆን ሊያሳምነው ይችላል ወይስ አይችልም የሚለውን እኔ እንግዲህ አላቅም። ለአቶ ተፈሪ ልዑል በጣም ብዙ ውለታ ውሎለታል። እውነት ለመናገር አይታችሁታል። ከስንት ጉድ ከዛ ሁሉ እንትን አውጥቶ አሁን ላይ ንብረቱን አስመልሶ በሙሉ ጤንነት እንዲንቀሳቀስ ያደረገው ከእግዚአብሔር በታች ልዑልና ቴዎድሮስ ናቸው። በዚህ ስራ እንትን ያሉበት እና ይህም ሁሉ እንትን ካለ በኋላ አሁን ከልጁ ጋር ሁኖ በእርግጥ አባቷ ምንም የሚያውቅ አይመስለኝም። በል የተባለውን ነው እንግዲህ የሚለው። ይች ልጅ ከአባቷ ጋር አይደለም ሴራ እያሴረች ያለችው ከፍቅረኛዋ ከጀርባ ያሉት ብዙ እንትኖች አሉ። ከነሱ ጋር ነው እየሰራች ያለችው ይመስለኛል። በሱ እንዲገባና ከዛ በኋላ የያዘውን ነገር ሁሉ እነሱ እንደፈለጉ ማንቀሳቀስ እንዲችሉ ነው እየደረሰባቸውም ስለሆነ አሁን ደግሞ ስላጎቷ የት እንዳረጉት እሱንም እንትን እያለ ስለሆነ ከነጭራሹ እንትን እንዲል በቃ ከዚያ ስራ ለማራቅ ይመስለኛል። አሁን ኤልሳ እንደዚህ ለመቅረብ የፈለገችው ምን አስባ እንደሆነ እኔ አላቅም። እሱን አብረን እናያለን። እኔ በጣም የሚያናድደኝ ነገር ቢኖር ከባለፈው ለአባቷ ምን አይነት መልስ እንደመለሰች አይታችኋል። ዛሬ ደግሞ ከመሬት ተነስታ ልዑልን ይቅርታ እንዲያደርግልኝ ጠይቅልኝ ማለት እኔ ምንም አልተዋጠልኝም። ይቅርታ አድርጉልኝ። ልጅቷ ምን አይነት ምስጥ ልበላት ወይስ የሆነች እንዴ? በምን ቀን የመጣችበት ግን
ሰው እኮ የማይፈልግ ከሆነ ትቶ ይሄዳል። የዚች ደግሞ ባሰ፣ አንዛዛችሁ። ኧረ ውይ እንዴ! ሲበዛ ምን ይመራል አሉ። ኧረ ጉዴ! ኧረ የዚችስ እንደው በጣም አንገሸገሸኝ። ልዑልን ከዚህ ስራ እንዴት ብሎ እንደሚወጣ እኔ አላቅም። የእውነት ከዚች ልጅ መራቅ አለበት። ሲጀመር ልጅቷ በጣም ስለሚወዳት ስለምታውቅ በሱ እንትን ላይ ለመጫወት በጣም እየተለማመደችበት ነው ያለችው። የፈለገው ይውደዳት የፈለገው እንትን ይበል። እኔ አሁን እንኳን ልዑል ሲጀመር እንደ በፊቱ አይደለም፣ አይታችሁታል። ባለፈው ፊት ለፊት መታ ከተናገረችው ቃላት በኋላ ለኤልሳ ያፈቅራታል ወይም ይፈልጋታል ፍላጎት አለው አይመስለኝም። እኔ እርግፍ አድርጎ የተዋት ይመስለኛል። እሷ ግን የምትወደድ እየመሰላት በሱ ላይ እንደዚህ አይነት ሴራ ሰው አመስግኖ አባቴን ከዛ ሁሉ ጉድ አወጣህልኝ አመሰግናለሁ ብሎ መልስ እንትን ይላል። የዚች ደግሞ ተንከሲስ ጭራሽ ከነሱ ጋር ሆና ልዑልን እንትን ውስጥ ለማስገባት እንደዚህ ማድረጓ በጣም የሚያስጠይቃት ነገር ነው። የፈለገው ነፍሰ ጡር ብትሆንም የሰውን ሕይወት እንትን የምትል ከሆነ ቅጣቷ ማግኘት አለባት። ምሕረት ራሱ የሚደረግላት ሴት አይደለችም። በሷ ምክንያት ሰው እንደሞተ ታውቃለች። ግን ምንም የማያውቀው ምስኪን እኮ ዋሲሁን የሚባለው ልጅ በሷ ምክንያት ነው የሞተው። በሷ ምክንያት የተወጋ ልጅ አለ ሰሞኑን። ስንት ሰዎች እየተጎዱ ከጀርባ እያሉ እሷ ደግሞ እንደፈለገች እንደ እንትን እየተጫወተችባቸው ነው ያለችው። አንደኛ ነገር ይሄ ኤፍሬም የሚባለው ሰውዬ የኤልሳ ፍቅረኛ ካልተያዘ በስተቀር ለልዑል እረፍት ይሰጠዋል ብዬ አላስብም። ዋናው እሱ ስለሆነ እሱ መያዝ አለበት። አሁን ልዑል አይታችሁታል እንግዲህ ትኩረቱ ሁሉ ካጎቷ ላይ ነው። ሞር ከአዲስ አበባ አውጥተውት የት እንደወሰዱት አይታወቅም። የእሱም ሰዎች እየፈለጉ ያሉትም የእሷን አጎት ነው። ይሄንን ለማስቆም ይመስለኛል አሁን ወደ ልዑል ለመጠጋት የፈለገችው እቺ ልጅ። ምን እንዳሰበች እኔ እንግዲህ አላቅም። አብረን እናያለን። አንደኛ ይሄ ጉዳይ ካልተዘጋ በስተቀር ልዑል እረፍት የሚያገኝ አይመስለኝም የእውነት። አረ ምን አይነት እኔ ምን እንዴት አይነት ሰው አለ ግን የእውነት ሰው በሰው ላይ እንደዚህ ሴራ ተኝተው አድሮ ምንም የማያውቅ ምስኪን ልዑል። በጣም የሚያሳዝን የእውነት። እሱ በጣም ምስኪን ሰው ነው። ሰው እንዲጎዳ አይፈልግም። ለሰዎች ስንት መስዋዕት እየከፈለ በራሱ ላይ እየመጡ በቤተሰቦቹ ይህ ሁሉ ተቋቁሞ እየሰራ እንደዚህ አይነት እንትን እንዴት እንዳስቻላት አላውቅም። ልጅቷ ነገ ጠዋት ምን እንደሚደርስባት አላውቅም የእውነት። እና ለማንኛውም አሁን የዚች ልጅ ጉዳይ መዘጋት ያለበት ይመስለኛል። ልዑል መዘናጋት የለበትም። ይቺ ልጅ ወደድኩህ እያለች እየተጠጋች ምን ይዛበት እንደምትመጣ አይታወቅም። ስለዚህ ኦልሬዲ ልዑል አውቋል፣ ይህን ነገር ነግረውታል፣ ሁሉንም ነገር። ግን የኤልሳን ነገር ግን የሆነ የሚሰጠው ምንድን ነው አልባ ነው ስሙ፣ አማርኛው ጠፋብኝ። በጣም ግራ የምታጋባ ሴት ናት። ሰው እንዴት ነው ያ ሁሉ ነገር ተናግራ የእሱን ልብ የሚሰብር ነገር እንትን ብላ አሁን ወደ እሱ ለመመለስ ይቅርታ እንዲያደርግልኝ ጠይቁልኝ ማለት ምን አሰኝም? ምን አስፈለገ? ልጇን ከምወደው አብዛኛው አባቴ ጋር ነው ማሳድግ እያለች እንደዛ በአመት ባሉ ምድር ስታናድዳቸው አይታችኋል። በአዲሱ አመት ምን አይነት መልስ እየመለሰች እንደነበረ እየነቀነቀች አንገቷን እንደ አለሌ እንትን
አሁን ደግሞ ከነሱ ጋር የሆነ ተመሳጥረ ወደ ልዑል ይቅርታ እንዲያደርግልኝ እናቱም ተቀብላለች። ልጁን እንድታሳድግልኝ ተስማምታለች። ልዑል ብቻ አሳምኑልኝ ምናምን እንደዚህ አይነት እንትን ቀልድ ነው፣ ድራማ ነው። በጣም ትወና ትችላለች። ከነገራችን ላይ በጣም 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 የሆነ የቋጡን አወርድ ብላ የብብቷን ጣለች አለ። በእሷ ቤት አሁን በጣም አራዳ በጣም እንትን ሆናለች። ወይኔ ሰው አላወቀችም። ወይኔ በላቸው አለ። ልዑል ምን አይነት ሰው እንደሆነ አላወቀችውም። እውነት በደንብ አልገባት። ወደድኩሽ ወደድኩሽ ስላላት በጣም እንትን ምንድን ነው ዳይመንድ የሆንኩ መሰላት እኮ በቃ ዳይመንድ የሆነ ልጅ ነው እሱ ነው ዳይመንድ፣ እሷ ሳትሆን። የእውነት የእሷ ግፍማ ምን ላይ እንደምትደርስ ማየት ነው የምፈልገው። በሰው ላይ እንደዚህ አይነት ሴራ የሚያስሄድ ሰው መጨረሻውን ያሳየኝ። ምን እንደምትሆን እናያለን። ሰው በሰላም ነፍሰ ጡር ናት በሰላም እንድትወልድ ከአምላኳ ጋር እንትን ብላ ወደ ራሷ ቀልብ መመለስ ስትችል፣ እሷ ደግሞ በየተባለችውን ልዑልን ወጥመድ ለማስገባት በእሷ ፍቅር ውስጥ እንዲወድቅ እየገፋፉ ሌላ ነገር ሌላ አጀንዳ እያመጡ የተነሳ ነገር ልዑል የራሱን ህይወት ይመስርት፣ በቃ ከህይወቱ ትውጣ። የምፈራለት ለልዑል ብቻ ነው በቃ እንጂ የእሷ ጉዳይ እኔ ስለ እሷ ነግሬያቸዋለሁ ደጋግሜ። ስለ እሷ ቅንጣት ታክል እንትን አልላትም። ምርጫዋን መርጣለች። እንደፈለገ ይጫወትባት ይውሰዳት። ግን ልዑልን ከዚህ ድራማ ውስጥ ማስወጣት አለባት። የፈለገ ይወደኛል ብላ ከእሷ እንትን እንዲገባ መገፋፋት። ወይኔ እንትና ኑሮ በሆነ ማን ነው ቴድሮስ፣ የእውነት ቴድሮስ ኑሮላት በሆነ እንደዚህ እየተጫወተች እየቀለደች ነው ያለችው ልጅቷ። የሆነ ሀይ የሚላት ሰው ጠፍቷል። ምከረው ምከረው እምቢ ካለ መከራ ይምከረው አለ። ስልችት ያለችኝ እኔ የእውነት ሰልችታኛለች። እሷ የፍሬም ይሄ ከጀርባ ያሉት እንዳለ አሁን ሞር አጎቷ ከተገኘ በኋላ ልዑል ይሄ እነሱ እንደው ከነጭራሹ ትቷቸው የራሱን በቃ እንትን ቢል ደስ ይለኛል። የእውነት እያንዳንዳቸው ሁሉም የራሱን የእጁን ያገኘዋል። ምን አደከመው እሱ እንዴ? ሰው በራሱ ስራ ገብቶ መፍትሄ አገኘው አላገኘው እያለ ይደክማል። እሱ ደግሞ በሰው እንትን እኮ ተሰቃየ። ጉደኞች ናችሁ፣ ጉደኞች ናችሁ። ለማንኛውም የምወዳችሁ የዛሬው ቪዲዮ ይመስላል። እንግዲህ ከተመቻችሁ ቪዲዮ ላይክ፣ ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ እያልኩኝ እንግዲህ ከወደዳችሁት ላይክ ሼር ማድረጋችሁ እንዳትረሱ። አብዛኞቻችሁ ገብታችሁ ነው የምትወጡት፣ ላይክ አታደርጉ። ፕሊዝ ስትገቡ ላይክ አድርጉ። ምንም አይከፈልበትም። መልካምነት ብቻ ነው የሚጠብቀው እዚህ ጋር። ለመልካምነታችሁ ደግሞ ከልብ ነው የማመሰግነው። ባላችሁበት ሰላማችሁ ይብዛ እያልኩ እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያን ሰላም ያደርግልን እያልን ባይ ባይ።